ሶስት ጌቶች ናቸው ስላሴ። ሶስት ጌቶች ይባላሉ። ሶስት ጌቶች መጽሐፉ ማን የጻፈው? መጀመሪያ ሶስት ጌቶችን ነው የሚያመልኩት። ኧረ አንዴ አብዱል ከአባ ሌላ እንደገና እዛው ላይ ምን ይላል? እንደገና እንደዚህ ጋር ምን ይላል? አንተ ከአባ እሺ፣ አንዴ እንካባ ይኸውልህ፣ ነገስታት ደግሞ ይላል። አረ ኡስታዝ ሶስት ነገስታት ይሄ ሰውዬ ምንድነው አገዛዝ ናቸው ይላል። ነገስታት ውዱ አድርገህ ኧረ ቆይ እንትና እዩ አሁን ተርጉም ሰውዬ መጽሐፉን አዳምጠው አንብበው። መጀመሪያ ዝም ብለህ አትቀባጥር። አምጥቶታል እኮ ቆይማ፣ አሁን እኮ ክርስቲያኖች እያለ እኮ ነው እየጠራ ያለው። እሱ የሚደግፍ ሳይሆን ነገስታት አንድ አገዛዝ ናቸው ይላል። ነገስታት ይባላሉ ስላሴ። የነገስታት ንጉስ ብቻ ሳይሆን ነገስታት ይባላሉ። ለምን? እያንዳንዳቸው ንጉስ ስለሆኑ ማለት ነው። እሺ ቆይ በአንድ ላይ ስልጣናቸው አገዛዛቸው ግን አንድ ነው አለ። ወይም አቃምዱ ስልጣንም አገዛዛቸው ግን አንድ ነው። እሱማ ግልጽ ነው። ስለ አካል ስትጠየቅ ግን ሶስት ነገስታት አሉ ማለት ትክክለኛው አስተምሮ ነው እያልኩ ያለሁት። ሶስት ነገስታት አንድ ገዥ አይደል የሚለው? አዎ እኮ ሶስት ነገስታት ናቸው፣ ንጉሶች ናቸው። ግን እስኪ አካልና ባህሪን ያብራራልን። አንዴ መምህር አንዴ ይሰሙኛል? አንዴ መምህር ይሰሙኛል? አካልና ባህሪን ያብራራልን እስኪ መጀመሪያ። እሱ አካል ማለት ምንድነው? ባህሪ ማለት ምን እያለ ነው? እስኪ ይንገረን። አካል ባህሪ ማለት ከአካል የሚገኝ አካል ማለት ምን ማለት ነው? አካል ማለት ፍጹም ገጽ ፍጹም አካል መገኛው አካል ነው ባህሪ። አዎ አካል ነው ባህሪ የሚገኘው። አካል ሳይኖር ባህሪ የለም። ባህሪያቸውን አንድ ብለህ አካል ነው የሚገኘው። ስለዚህ ሶስት አካል አለ። አንዴ ተረጋጋ። ቆይ አንዴ አካል ለብቻ ኑሮ ነው ከዛ ባህሪ የሚገኘው እያልከን ነው? አዎ አካል ሳይኖር ባህሪ የለም። ሶስት አካል ስላለ ሶስት ባህሪ አለ እያልከን ነው? ሶስቱ ባህሪያተ ነፍስ ከስላሴ እሺ ባህሪ ኑሮ አካልስ ይኖራል? ባህሪ አካል ሳይኖር ባህሪ የለም። አንዴ እኔ ስለ ነፍስ አይደለም እሱ ማስረጃ ታመጣለህ። ስላሴ የሚባሉት አካላት ሳይኖሩ የስላሴ ባህሪ ኡስታዝ ድምጽ ይቆራረጣል። እየተሰማ ድምጽ እየተቆራረጠ ነው። ከአካል ሆነ ባህሪ የሚገኝ ሶስት አካል አለ ብለህ ድምጽህን አስተካክል። አማን ቀጥል። አሁን አሪፍ ነው ድምጽ እዩ። አሁንስ መጥቻለሁ። እሺ ሞክር። እሺ ስለዚህ እንደዛ ከሆነ ከአካላት ባህሪ የሚገኝ ከሆነ ሶስት አካላት አሉና ሶስት ባህሪ ብለን ነው የምናምነው? አንድ ባህሪ እኮ ከአካል ይገኛል አልከኝ እኮ አንተ። ከአካል ነው ባህሪ የሚገኘው አልከኝ። አዎ ይኸውልህ አንድ አምላክ የምንላቸው ሶስት አካል አለ። አዳምጠኛ። እሺ ጠይቀሃል አይደል? እንዴት አንድ አምላክ ሶስቱ አካላት እንዴት አንድ አምላክ ሆኑ? ሶስቱም አካላት ባህሪ ያላቸው። ስለዚህ ይሄ ልባዊ የተለያየ ባህሪ ነው ያላቸው። አዳምጥ ቆይ። ይኸውልህ ሶስቱ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ ስፋስ ነው። ከዚህ የተነሳ ምን ሆነ? ስላሴ ልባዊ ናቸው፣ ነባቢ ናቸው፣ ህያው ናቸው። ይሄ ባህሪያቸው ገባ? ኩነት ውስጥ ያለው ማለት ነው። ስለዚህ ይሄ ባህሪ ይሄ ልባዊነት ግን የሶስቱም ነው። በአብ ልብነት ያስባሉ። አንዱ የአምላክ ልብ ሶስቱም ውስጥ ስላለ አንድ አምላክ ናቸው እንላለን፣ ወይም እኩል ናቸው እንላለን። ሲቀጥል ማለት ክሊር አድርገው አንዴ ላርግልህ አብ ክሊር አድርጋ መጀመሪያ። እሺ እኩል አደረግልህ እኮ ነው። ይኸውልህ በአብ ልብነት አስበው በወልድ ቃልነት ተናግረው በመንፈስ ቅዱስ ስለሚያከናውኑ ይሄ አንድነታቸው አንድ አምላክ ያሰኛቸዋል። ነገር ግን ደግሞ አብ ራሱ ልብ ሲሆን በልብነቱ አስቦ በወልድ ቃልነት መናገር ይችላል። በመንፈስ ቅዱስ ሆኖ ይኖራል። ስለዚህ ሙሉ ነው አብ። ስለዚህ አብን አምላክ የምትለው ለዛ ነው። ስለዚህ እንደዚህ ስትቆጠር ሶስት አምላኮች አሉ በአካል ስትቆጠር። እሺ
ስለ አካል እሱን እንደሱ ያልክበትን እስኪ ማስረጃ አምጣ እስኪ። ባህሪ ስለ ቁጥር አንድ ነው ማስረጃ አምጣ። አሁን ላልክበት ማስረጃ አምጣ ሰውዬ። አሁን አንዴ ስማኝ። አሁን ላልክበት ማስረጃ አምጣ። አብን አምላክ የምንለው ለዚህ ነው አልክ አይደለ? አብ በራሱ ልብ አስቦ በወልድ ቃልነት ተናግሮ በመንፈስ ቅዱስ ትንፋስነት ሕያው ስለሆነ አልክ አይደለ? ይህንን የምትሰጠው እስኪ ኩነትን አስረዳኝ እስኪ በደንብ እስኪ ብትናርገ እስኪ አስረዳኝ እስኪ። ቅልል አስረዳው እኮ ወልድ ቃል ሲሆን በቃልነቱ እየተናገረ እሺ፣ ልብነት ለአብ የምንሰጠው በምን ነው? በመንፈስ ቅዱስ ያው መንፈስ ቅዱስ ትንፋስነት ደግሞ ሕያው ሆኖ ይኖራል። የአብ አካልና የመንፈስ ቅዱስ አካል አይደለም የሚያስፈልገው። ምን ማለት ነው? ምን ማለት ነው? ልብነቱ ምን ማለት ነው? አንዴ ቆይ ስማኝ አንዴ። ልብነቱ ወልድ ውስጥ አለ። አብ ልብ ያለው የአብ ብቻ ነው እያልከኝ ነው? ቆይ አንዴ ጠይቀህ ሚውት አድርጋ ጠይቀህ ሚውት አድርግና አዳምጥ እስከምጨርስ። የአብ አንዴ ለምታወራው እሺ ማስረጃ ስጠኝ እስኪ። ማስረጃ ከፍተህ አስረዳኝ እስኪ። አሁን አንተ ላልከው ይሄን ማስረጃ አንተ ላልከው ኩነት ማለት ነው። ቀጥተኛው የሚያውቁት ትምህርት ነው ማውራለ። እኔ የራሴ ትምህርት አይደለም። አብ ልብ ሲሆን ለራሱ ልብ ቀጥተኛው የሚያውቁት ይሁን ምን ይሁን ሳይሆን ማስረጃውን ክፈተው። ማስረጃው የታወቀ ማስረጃ ነው። ማስረጃ አምጣ ይተባለው ስለዚህ ማስረጃ ሳይሆን ሶስት አምላኮች አሉ የሚለው ማስረጃ ነው ጭቅጭቃችን። ኩነት ላይ ምንም ልዩነት የለንም ከቀጥተኛው ጋር። አንዴ እኮ አንተ እኮ ምንም ስለማታውቅ እኮ ነው። አንዴ ስማኝ፣ ከእሱ ጋር ልዩነት አለኝ የለኝም አይደለም። ስማ ቆይ አንዴ መጀመሪያ ማስረጃውን አምጣው። አንተ እንደዛ ላልክበት ምንም አታውቅም የምትለው ነው። ከየት አግኝተህ ነው ያልከው? ከምንም ላምጣው። በቃ ይሄ ትክክለኛው የኩነት ተላወራበት ለተናገርክበት ማስረጃ መክፈት ትችላለህ። ከምንም ላምጣው አይደለም፣ ከምንም ላምጣው አይደለም። አፍሪካ ማስረጃውን ስከፍት መንፈስ ቅዱስ ትንፋስ ነው የሚለው ማስረጃ። ይሄንን ካላመንክ አንተ መጀመሪያውኑ ኩነት አታምንም። በምንነት ነው መማር አለበት። አብ ልብ ነው ያልክ። አንዴ ስማኝ፣ አንተ ነህ ገና መማር ያለብህ ሰውዬ። መጀመሪያ ልብነት ለአብ ሲሰጥ በምን መልኩ ነው ለአብ የሚሰጠው የሚለውን ነገር ንገረኝ። የሚቀጥለው ስቴፕ ላይ ነን እኮ ያለ ነው። አንተኛ እኮ ሁለተኛ ሶስተኛ ስቴፕ ላይ ማስረጃ አምጣ። አንተ ወደ ኋላ ትመለሳለህ። አንዴ በጣዖቱ በአድ ላይ ይሁንብህ። አንዴ በጣዖቱ በአድ ላይ ይሁንብህ። ማስረጃውን ክፈትልኝ ወይስ ይኸውልህ እውነተኛው እንዴ? አሁን ይኸውልህ ኩነትማ ጨርሰናል እኮ ኩነት ላይ ተማምነናል አይደል እንዴ? ኩነት ምንድን ነው? ክፈት ማስረጃውን። የኩነት ትምህርቱን ክፈት ነው። መንፈስ ቅዱስ እስትንፋስ እኮ ክፈትና አሳየኝ። እሱንማ ተገበረ። ኩነት ራሱ ማለት ምን ማለት ነው? ኩነት ማለት ራሱ ምን ማለት ነው? ሶስቱ አካላት ለምንድን ነው? ክፈት መጀመሪያ ሰውዬ። ላይ ነው ክርክር። ኧረ ምን አይነት ከአባ ራስ ነው በመድኃኒዓለም። ስለዚህ አንተ አሁን ለማምለጥ ነው አምልጥ በቃ። አንዴ ስማኝ